ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ይኸው እንደተለመደው በቦታችን ላይ ተገኝተናል። እናንተ እንዴት ናችሁ? በያላችሁበት ፍቅርና ሰላም ከእናንተ ጋር ይሁን ብለናል። ዛሬም እንደተለመደው እንግዲህ በጣም አነጋጋሪ የሆነው የነ ብሩኬን ቪዲዮ ይዘን መተናል ማለት ነው። የዛሬ በጣም ይገርማል። እውነት ለመናገር እንደው ትዝብት የሚያስተዛዝበን ነገር እየተፈጠረ ነው። ቤተሰብ ሰሞኑን እንግዲህ ፕራንክ በሚል ተልካሻ ምክንያት እነ ብሩኬ ቤት የማይሆን ግርግር ማለት ነው ተፈጥሯል አይደል? መሆን ነበረበት ወይ? አይ መሆን አልነበረበትም። ምናልባት ፕራንኩ ልክ አይደለም ወይ? ያው ፕራንክ ነው፣ ብዙ ጊዜ ፕራንክ ያደርጋሉ። ግን ደግሞ ፕራንክ እንደሚደራረግ ሰዎች አይደሉም። ብሩኬ ነገሩም ወደ ሲሪየስ ወስዶታል ማለት ነው። ለምን እንደዚህ ሲሪየስ ሊያደርገው ቻለ ጉዳዩ? የእውነት ሃይሚ ስለማትታመንና ከፍፄ ጋር ግንኙነት ስላላት ነው? አይመስለኝም። እንደዛ ቢሆን እሺ፣ አንድ ነገር ጠይቃችሁ፣ ከፍፄና ከሃይሚ ማንን ነው የሚያምነው ብሩኬ? መቼም ከሃይሚ በላይ ለብሩኬ የሚቀርብ ሰው አለ? የለም። ስለዚህ ፍፄን ያመነው ብሩኬ ሃይሚን ማመን ለምን አቃተው? እየዋሸሽኝ ነው ይላታል። እሷ ጋር ያለ ነገር ምንም ነገር የለም፣ እየዋሸችው አይደለም። እየዋሸ ያለው ፍፄ ነው። ከንግግሩ እንኳን እኮ መረዳት ትችላለህ ብሩኬ። አሁን አንተ ፍፄን ከንግግሩ መረዳት ትችላለህ እየዋሸ መሆኑን ማለት ነው። እናንተ ለመለያየት የራሱን ፍላጎት ምናልባት እንግዲህ የቆየ ውስጡ ያደረ ፍላጎት ሊኖር ይችላል። አንዳንድ ጊዜ ሰሞኑን እንዳልኳችሁ አንዳንድ ሰዎች ሳያስቡት ውስጣቸው የሆነ እንደዚህ ያለ መንፈስ ያድራል። በቃ የጓደኛቸውን ነገር መመኘት፣ የጓደኛቸውን ነገር የራሳቸው ለማድረግ የሚመኙ ሰዎች አሉ። ማለት ይሄ ፐርሰናሊ ጤነኛ አይምሮ አይደለም። ምናልባት ይሄ ሰይጣናዊ የተጠናወታቸው ነገሮች ይኖራሉ። እንደዚህ ያሉ ሰዎች አሉ። በቃ ሰው እናንተ ላይ ያየው ነገር ሁሉ የሚያምራቸው ሰዎች አሉ። ከእናንተ ነጥቀው የራሳቸውን ለማድረግ ማለት ነው። ፍፄ በዚህ መንገድ ነው እየሄደ ያለው አናውቅም። ከሆነ ደግሞ ጤነኛ አይደለም ማለት ነው። ስለዚህ ከንግግሩ መረዳት ብሩኬ ይችል ነበር። ሃይሚን በዚህ ልክ እየለመነችው እባክህ ተረዳኝ፣ ምንም ነገር የለም እየዋሹ አይደለም እያለችው እሷን መረዳት አቅቶት ፍፄን የተረዳው የፍፄን እውነት ነው ብሎ ተቀበለ ማለት ነው። በነገራችን ላይ አንዳንድ ጊዜ ምን ይመስላል መሰላችሁ? እኔ አሁን ሳስበው ማለት ነው የብሩኬ ሳስበው አንዳንድ ሰዎች የሆነን ሰው በምክንያት ከህይወታቸው ውስጥ ማውጣት ሲፈልጉ መረዳት አይፈልጉም። የዛን ሰው ሪስፖንስ መስማት አይፈልጉም። ከህይወታቸው ውስጥ ማውጣት ሲፈልጉ ማለት ነው የመጣላት በቃ ለመጣላት ምክንያት የሚፈልጉ ሰዎች አሉ። በቃ ግትር ብሎ አይሆንም በቃ እንደዚህ ነው ብሎ በቃ ግትር ብሎ ሳታነሳ አንስተሻል፣ ሳትዋሽ ዋሽተሻል ብሎ ግትር ብሎ ነገር የሚያጠዙ ሰዎች አሉ። እንደዚህ ያሉ ሰዎች ምን አይነት ሰዎች መሰላችሁ? በቃ ያንን ሰው ስለማይፈልጉት ወይም በሆነ ምክንያት ከህይወታቸው ውስጥ ማስወጣት ሲፈልጉ በቃ ለማመን ዝግጁ አይደሉም። ግን ትክክለኛው መስማት፣ ይሄኛውንም ወገን መስማት፣ የተፈጠረው ነገር የእውነት ከሆነ ይጎዳል ወይ አይጎዳም ማለት አይደለም፣ በጣም ይጎዳል። ግን ደግሞ አስቡት፣ ሃይሚን ባያምናት በዚህን ያክል ጊዜ ይህናል ጊዜ ከሷ ጋር ማሳለፍ ነበረበት ብሩኬ? የለበትም። መጀመሪያ ፍቅር መተማመን ስለሆነ ማለት ነው። የምትፈቃቀሩት ስትተማመኑ ነው አይደለ? አንድን ሴት አንድ ወንድ የሚያፈቅረው እሷ ላይ እምነት ካለው ነው። እማትታመን አይነት ሴት ከሆነች ማምናት ከሆነች ጀምራ አብሯት አይቆይም። ይሄን ያህል ጊዜ ከአንተ ጋር አምናት ብዙ መስዋዕት ተከፋፍላችሁ ማለት ነው። አሁን ፍፄ እንደዚህ ነው ስላለ አንተ ፍፄን አምነው ከሃይሚ ይልቅ ፍፄን አምነ በዚህ መንገድ መሄድ ትክክል አይደለም። ሀብቴም እንደ ትልቅ ሰው ኦፍኮርስ የነሱ ጉዳይ በጣም በቃ ሁልጊዜ ውዝግብ ነው፣ ችግር ነው፣ ያበሳጫል። ኦፍኮርስ ልክ ነው።
ግን ደግሞ ለሃይሚ ሪስፔክት መስጠት አለብን። ለምሳሌ እሷ እንግዳ ነች፣ ለኛ ቤት ለአንተ ቤት እንግዳ ነች። ብሩኬ እንደፈለገ ልትጮህበት ትችላለህ፣ ግን እሷ ደግሞ እንግዳ ነች። እሷን ማክበር መቻል አለብን። የወንድሜን ህይወት ለማስተካከል ሁሌም አይሰለችኝ መሆን የለበትም። መሰላቸት የለባችሁ። ችግር አለ፣ ችግር ይፈጠራል። አዎ ማስተካከል ግዴታችሁ። በእናንተ አቅም የሚቻል ከሆነ ለማስተካከል ጥረት ማድረግ አለበት። እንዲህ አንተ እነሱ ሁልጊዜ ስህተት ስለሚሰሩ ምናምን ብለን እነሱ ላይ ጓጓ ብለህ ብቻ እነሱ ማባረሩ መብት አይሆን፣ ልክ አይደለም። የምትወደው ወንድም ነው፣ ህይወቱ እንዲስተካከል ትፈልጋለህ። ስለዚህ ይሄንን ከፈለክ ደግሞ ችግሮች በተፈጠሩ ጊዜ ሁሉ ካጠገቡ መቆም መቻል አለብህ። ብሩኬ ስሜታዊ ሊሆን ይችላል ኦፍኮርስ። አንተ ደግሞ እዛ ጫማው ስላልሆንክ ነገሮች የምትረዳበት መንገድ ደግሞ ከብሩኬ ይለያል ማለት ነው። አንዳንድ ጊዜ በጣም ንዴት ውስጥ ስንሆን የምንወስናቸው ውሳኔዎች በጣም ከባዶች ናቸው፣ ዋጋም ሊያስከፍሉን የሚችሉ ማለት ነው። እኔ ለብሩኬ አንድ ነገር ለመክረው ፈልጋለሁ። ዛሬ የምትናገራቸው ነገሮች ነገ ልትጸጸትባቸው ትችላለህ። አንዳንድ ጊዜ ሰዎች በሌሉበት ቦታ የሆነ ነገር ሰተናቸው ወቅሰናቸው ምን ብለናቸው ምናምን ነገር የሆነ ጊዜ ላይ ግን እዛ ቦታ ላይ አለመሆናቸውን ስናቅ ወደ ቀልባችን ስንመለስ ያለታ እናፍራለን። እውነት ወይኔ ባላልኩ ኖሮ እንደዚህ ያልኩ ባላልኩ ኖሮ እንላለን። እንደዛ ከማለት መጠንቀቅ ያስፈልጋል። ረገብ ማለት ከብቷችኋል። እኔ ዋሽተሽኝ ነው ብሎ ግግም ማለቱ መብት አይሆንም። በቃ ወሰንክ፣ በቃ አንተ ከሃይሚ ጋር ያለ ነገር በቃ እዚህ ጋር ነው ማለት ነው። ይሄ እኮ ፍቅር አይባልም። ፍቅር እኮ ማለት ነው ለመፋታት ራሱ በጣም ብዙ ፍትጊያዎች እኮ አሉት። ብዙ ለማወቅ የምትፈልጋቸው እውነቶቹን ለማወቅ ጥረት ማድረግ መቻል አለበት። ሌላው ቀርቶ ፍፄ እንደዛ አለ አይደለ? እሺ ችግር የለውም ኧረ ኖርማል ነው ብለህ እሷን ተረድተህ እንኳን እነሱን መከታተል ትችላለህ። ብዙ መንገዶች አሉ። እነሱን እውነታውን ለማወቅ ከፈለክ ማለት ነው። ፍፄ እንዳለው ደግሞ በእርግጠኝነት አንተንም ፍፄንም ላለማጣት የምታደርገው ነገር እንዳልሆነ ለኛም ለአንተም ግልጽ ነው። ግን ደግሞ ይሄ በጣም የሚወዳችሁና የሚያከብራችሁም ኦዲየንስም የእናንተን በእንደዚህ በትንሽ ነገር መጣላት ያሳዝነዋል። እነሱንም ማሰብ ያስፈልጋል። ገብቷችኋል? ስለዚህ ምናልባት እኛ መጀመሪያ ላይ የነበረው ፕራንክ እንደሆነ ነበር። እኔ አሁን ፕራንክ ነው በቃ ሃይሚን ፕራንክ እያረጓት ነው። ከፍፄ ጋር ተነጋግረው ነው። ፍፄ እንዴት አሁን ቆይ ከፍፄ ጋር ህይወት አላት አልክ። ከፍፄ ጋር በጣም የተደበቀ ብዙ ምስጢር አላት ብለህ አንተ አመንከው ፍፄን አይደለ? ፍፄ እኮ እኔና እሷን አንድ ላይ አድርገን ብሎ እኮ እየለመነ ነው መልሶ ማለት ነው። ምን እጁ ላይ የሆነ ሰው እንዴት እጅ ላይ አድርግልኝ ብሎ ይለምናል? እንዴት ልታምኖ ቻልክ? ፍፄ ማመን ራሱ በጣም ነው የገረመኝ። እኔ ብዙ ኦዲየንስ ማለት ነው በዚህ ዙሪያ ላይ መልስ እየሰጠም ነው። ኮሜንት ላይ እያያችሁ ከሆነ ማለት ምንም አይነት ነገር ከፍፄ ጋር ሃይሚ ደግሞ ታደርጋለች የሚል እምነት የለኝም። እውነት በጣም ጠንካራ ሃይሚ ማለት ነው። አንተን የምትወድህን ፍቅረኛዋን አንድ ቤት እየኖራችሁ እንኳን የተለያየ አልጋ ላይ ምተኛ ሴት አሁን ከፍፄ ጋር የማይሆን ነገር ታደርጋለች ብለህ ታስባለህ? በጣም ህሊና በቃ ማለት አንድ ነገር ማወቅ አለብህ። አንድ ሰው እንደዚህ ያለ ነገር ካንተ ጋር እየኖረ ከሌላ ሰው ጋር ግንኙነት የሚያደርግ ከሆነ የተለየ አይምሮ አለው ማለት ነው። ማለት ከሰዋዊ የወጣ ማለት ነው። ፐርሰናሊቲ ከፐርሰናሊቲ የወጣ ማለት ነው አይደል? ስለዚህ ሃይሚ ደግሞ እንደዛ አይነት ሰው አይደለችም። ለሰው የምትጠነቀቅ ልጅ እንደሆነች ሁላችንም እናውቃለን። ስለዚህ ብሩኬ ወደ ቀልብ ብትመለስ ጥሩ ነው። ነገ የምታዝንበትን ነገር ዛሬ ባትፈጽም የተሻለ ነው። ነገ ታዝናለህ። ለምን እንደዚህ አልኩ ብለህ ማለት። ስለዚህ ሰከን ብትል ይሻላል። እሷ የሆነ ጥፋት ያጠፋ ሰው እኮ አንገቱን ቀና አድርጎ አንተን በእርግጠኝነት ሃይሚ ይህን ብታደርግ ማለት ነው ከፊትህም አትቆም። በእርግጠኝነት ነው የምልህ። አይደለም አንተን ይሄ ውሸት ነው ብላ አንተን ለምና ለማስተካከል መሞከር አይደለም ከፊትህ አትቆምም። ይሄን ማወቅ መቻል አለብህ። ስለዚህ ሰከን ማለቱ አስፈላጊ ነው ማለት ነው። አንዳንድ ሰው እኮ ያለ እውነት ዝም ብሎ ወጥሮ እኮ አይከራከርም ማለት እኔ የለውበትም ብሎ እንዲህ ነው ከተባለ በፍጹም እኔ የለውበትም እንደው
እየማለ እውነቱን የሱን እውነት ለማስረዳት ሲሞክር በድፍረት አስቡት። ግን ትክክለኛ እዛ ቦታ ላይ ከሆነ ለመናገር ራሱ ያፍራል፣ ያሸማቅቀዋል። እሱ ባይፈልግ ራሱ ድርጊቱ ያሸማቅቀዋል። አንድን የሰረቀን ሰው አስቡት። አንድ የሰረቀን ሰው ሰርቃል ብትሉት አልሰረኩም ቢል እንኳን እየተሸማቀቀ ነው የሚለው። ሀይሚዬ እንደዛ አይደለችም። ተረዱኝ እያለች እየለመነች ነው ያለችው። ተረዱኝ። ናኒ ተረድታታለች። ቴንኪው ናኒ። ሴት ስለሆንሽ ብዙ ነገር ይገባሻል። ብዙ ነገር የሚደባበቁት ነገር አለ ብዬ አላስብም። ስለዚህ ብሩኬ ቆም ብለ ብታዳምጣት ጥሩ ነው። ቤተሰቦቻችን ለዚህ ቻናል አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። እስቲ ቪዲዮን እኒ ሐሳብ እንስጥበት። ተመልከቱ። ጭራሽ ተረጋግቶ እንኳን ሊያወራት ፈቃደኛ አይደለም። እሷ ነገሮቹን ለማስተካከል ወዲያ እያለች ትናንትና ታስታውሳላችሁ ናኒ ጋር ሄዳ ስታለቅስ ነበረ። በጣም ስታለቅስ ነበረ፣ ነገሮች ስለከበዷት ማለት ነው። አሁን መዋሸቱ ላይ ብቻ ነው ብሩኬ ያለው ማለት ተዋሽቻለሁ ነው፣ በቃ ተዋሽቻለሁ ብሎ ነው የሚያስበው። ደግሞ ከማንም ጋር ታነካኪኝ በቃ ናኒዬ ተይ በቃ እንትን አትበይ እሺ። እግዚአብሔር ምንም ያልገባሽ ብዙ ነገሮች አሉ። እነሱ በደንብ አውርተዋል። ትናንትና በጣም አውርተዋል። ናኒና ሃይሚ በጣም ስታለቅስ ሁሉ ነበረ። ምንም መቼም ጥፋት ያለበት ሰው በዚህ ልክ አይኑን አውጥቶ መጥቶ ምን መረጃ አለ ነው ብሩኬ? አሁን ፍፄ ካለ ውጪ ምን መረጃ አለ? ምን መረጃ አለ? ፍፄና ሃይሚ የተለየ ግንኙነት እንዳላቸው ምንድነው ያንተ መረጃ? ኤቪደንስ አለ? ካለ ልክ ነው እንመንህ እስቲ። እኛም ግን እሷ በሌለችበት ግን በዚህ ልክ እንትን ባትላ ጥሩ ነው ማለት የነገ ህይወትንም አንተም ባታበላሽ ጥሩ ነው። ተመልከቱ ምን አለ እየለመነችው እንደሆነ ማለት ነው። ሊሰማት ፈቃደኛ አይደለም። ሁሌ መጣላት ይደብራል። ሁሌ መጣላት በጣም ነው የሚደብረው። እውነት ይሄ ከምን ጊዜውም በላይ የሚያስጠላ ጊዜ ነው ደግሞ ያሁኑ። በቃ አረጋገጥክ ማለት ነው። አሳልፈ ሰጠ ማለት ነው። አንተ እኮ ማለት እንዴ ምን ነው ብሩክ፣ ምንም ቢሆን የምትወዳትን ሴት እኮ ፍፄም ስለፈለገ ብለህ እንደው ብድግ አድርገህ የምትሰጠው አይነት መሆን የለበትም እንዴ። እሱ ምንድን ነው ያለኝ? እሱ ራሱ የነበራቸውን ግንኙነት በድብቅ ከሚያደርጉ ኃይል አድርጉት በቃ። ኧረ በእናትህ ያንን ፕራንክ እንደ ጥሩ አጋጣሚ ተጠቅመ ወይ መለያየት ፈልገ ከሆነ ወይል በቃ እንደዛ ነው የሚመስለው። ራስህ ፈልገ እየተለያያት ነው የሚመስለው። ለማን አሳልፈህ የምትሰጥሽ? አንቺ እኮ ልጅ ቶሽ ያለ እንዴ እኮ አዋታ ከሱ ጋር ነው ብሩክ ለምን መረጋጋት እንዳቃተው እኔ ግራ የገባኝ ነገር እሱ ነው። ከዚህ በላይ ምን ታርግ? ተረዱኝ እባካችሁ ተረዱኝ። ሲጀመር ብሩኬ በፊትም አንተ ፍፄን አታምነው። በቃ በፕራንኩ አበሳይቶ ፕራንኩን ያበሳጨ በቃ ይሄ ነው፣ ሌላ ነገር ሊሆን ይችላል። ፕራንኩ አበሳይቷል። ለምን ያበሳጨ? ፍፄን ስለማታምነው በፊትም ጓደኛህን ስለማታምነው ሌላ ነገር አይደለም። በቃ እሱ የፈለገውን ነገር ሊያስብ ይችላል። እሱ ያሰበው ሁሉ ልክ ነው ማለት አይደለም። ይሄንን ነው እኮ እኛ የምንለው። ፍፄ የፈለገውን ሊያስብ ይችላል፣ ግን አንተ ደግሞ መረዳት መቻል አለብህ። ተረጋግተው ማውራትም አይፈልጉም። ይገርሙኛል እኮ እውነት። ዋሽቼ ቢሆን ኖሮ እንደውም ካሜራ ደቅኝ እንኳን ወጣም ነበረ። አረ በእግዚአብሔር ተረዳኝ። ከዚህ በላይ ምን ታርግ ብሩክ? እውነት በእግዚአብሔር ተረዳኝ እያለች አንተ መረዳት
ያው መረዳት ካልፈለክ ምንም ማድረግ አይቻልም። ከሱ ጋር ግንኙነት ቢኖረኝ ለምንድን ነው እኔ ከሱ ጋር ደፍሬ ካሜራ ይዤ እመጣው? እውነት ነው። ለምን ትመጣለች? እንዴ እንት እንዳትባይ ነው ታዲያ ስለታወቀብሽ እየተመጣበሽ ነው። እንዴ ምን ማለት? ኧረ አይባልም እውነት፣ ኧረ አይባልም እውነት ብሩክ። እንዴ ኧረ ደስ አይልም። ጥፋትሽ ለመሸፋፈን ነው። ምን ታደርጋለህ? ምን አውቃለሁ እኔ። ካሜራ ላይ መውጣት እኮ ጥፋትን መሸፈን አይደለም እኮ፣ እንደውም ጥፋትን ግልጽ ማድረግ ነው። አንተ እኮ ካሜራ ላይ ባትወጣ እኮ ሲጀመር አንተ አታውቅም ማለት ነው። የእውነት እንኳን ቢሆን ማለት ነው። እኔ ልትረዳኝ የፈለኩት እኔ ልትረዳኝ ብቻ ነው የፈለኩት ብሩኬ። እኔ ምንም ያደረኩት ነገር የለም። እኔ ለምን ዋሻለሁ? ዋሽቼ ሳቃለሁ ወይ? እኔ ደግሞ ለምን በቃ ማመን አይፈልግም ብሩኬ፣ ማመን አይፈልግም። በቃ ለምን ሻችን በቃ ለምን ይሰማል? አንተ በስርዓት አውራት መጀመሪያ። አትይ ምንም ማውራት ነገር የለም። አውራት የዋሸሽ ነገር አለ። ምን ላውራትሽ? ምክንያቱም መጀመሪያ አንድ ሰው መዘጋጀት መቻል አለበት። ለዛ ነገር ችግሮችን ለመፍታት ዝግጁ መሆን መቻል አለበት። ብሩኬ ደግሞ ዝግጁ አይደለም። ኧረ ተው 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 ተው። እሷም ተረዳችሁ። ምክንያቱም ብሩኬ ለምን እንደዚህ እንደሚል ማለት ነው። አሰሙ እንዴ በቃ አትጩ እያልኩ አይደል? እዚህ ጋር ጎረቤት አለ ና በቃ እያናገሩ ነው። በጣም የሚያስጠላ ነገር ነው። እንግዲህ እንደዚህ ያለ ግርግር መፍጠሩ አስፈላጊ ነው ብዬ አላስብም። የሚዋደድ ሰው ማለት የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው